አልፈልግም ካለ ወንድ ልጅ የማይፈልጋትን ሴት አይፈልጋትም። እሱ አይደለም እድሜሽን እያባከነ ያለው አንቺ ነሽ እድሜሽን እያባከንሽ ያለሽው። አትወጂውም አይደለም እኮ ተወጂዋለሽ። እሱ ካልወደደስ በቃ ሚዲያ ላይ የምታየውን የውሸት ኑሮ ከላይ የሚታየውን የውሸት ኑሮ እሱን አይታ እሱን አይምሮስ ቁጭ ብላ ተጠብቃ ወይ ፊልም ላይ ያየችው የሆነ ሰው አጠገብ ቁጭ ብለሽ ሰውየው እንደማይፈልግሽ እርግጠኛ ከሆንሽ ሌላ ነገር ማሰብ ይሻላል። ዝም ብላ ቁጭ ብላ በጠበቀች ቁጥር እድሜዋንም ጊዜዋንም ጉልበቷን አትጠብቅ አይደለም። በየጫካ በየሆስፒታል በየፔንሲዮን በዚህ ክብሯን የምትጠብቅ ሴት ብትሆን ትወደዳለች። ትጠብቀዋለች አይመጣም። ትላንትና የጠየቋት ወንዶች አግብተው ወልደዋል። ሰላም ጤና ይስጥልን። እንዴት አላችሁ? በተለይ ሴቶች ከሆናችሁ ይሄን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ ምናልባት አንድ ነገር ወይ ደግሞ አንድ አመት ከህይወታችሁ ወደፊት ቀደም ትላላችሁ። ነገን ከማባከን ራሳችሁን ዛሬ ላይ በደንብ በአግባቡና በጥበብ መጠቀም ትችላላችሁ። ነገን ከማባከን ራሳችሁን ጠብቃላችሁ። በጣም ብዙ ዛሬ 50 ቤት የገቡ 60 ቤት የገቡ 40 ቤት የገቡ 30 ቤት የገቡ እድሜያቸውን ትላንትና በማወቅም ባለማወቅም በማባከናቸው ዛሬ የሚያለቅሱ ሴቶች ያሉ፣ የሚያለቅሱ ወንዶች አሉ። እዚህ ምድር ላይ ያለን አንድ ትልቅ ሀብት ቢኖር ጊዜ ነው። ጊዜ ከባከነ ህይወት ባከነ ነው። ምክንያቱም ጊዜ ገንዘብ፣ ጊዜ ወርቅ ሳይሆን ጊዜ ህይወት ስለሆነ ከሴት ልጅ ህይወት የሚባከነው እያንዳንዷ ሰከንድ ጊዜ ሳይሆን ህይወት ነው የሚባከነው። በተለይ ሴት ልጅ ከወንድ ልጅ ጋር ራሷን ማወዳደር የለባትም። እኔ ላለፉት 9 ዓመታት አንድ ወንድ ቁጭ ብላ ስትጠብቅ የነበረ ሴት አቃል መጣው ይላታል፣ አይመጣም። እንደሚመጣ ይነግራታል፣ ግን አይመጣም። የሚነግራት ሌላ ነው፣ የሚያደርገው ሌላ ነው። የሚላት ሌላ ነው፣ የሚያደርገው ሌላ ነው። እሷ ነው ማስተዋል ያቃታት። በተለይ ሴት ልጅ ከወደደች ከዛ በኋላ ምንም ነው ማይታያት። ላለፉት 9 ዓመታት ትጠብቀዋለች አይመጣም። ትላንትና የጠየቋት ወንዶች አግብተው ወልደዋል። አንድ ይወለዳል፣ ሁለት ይወለዳል፣ 3 ይወለዳል፣ 4 ይወለዳል በ9 ዓመት ውስጥ። እሷ 9 ዓመት ግን አንድ ሰው እየጠበቀች ነው። ከ9 ዓመት በኋላ ወደ ሌላ እንዳትሄድ ያባከነችው 9 ዓመት በጣም ያማታል። ይሄን ሁሉ ዋጋ ከፍቼበት ከዚህ በኋላ ደግሞ እንዴት በጣም የሚያሳዝን የሚያስለቅስ በቃ ፊቷ ጭምድብድ ብሎ በብዙ ነገር ተሰብራ እንግዲህ ከ25 ዓመት እስከ 34 ዓመት የጠበቀው ሰው በጣም ከባድ ነው። መጨረሻውን ብትሰሙ ደግሞ በጣም ነው የምትደነግጡት። ከሚስቱ ተለያይቻለሁ ብሎ ጫፍ ላይ ያለ ከሷ ጋራ ተገናኘ። ይሄ ከሚስቱ ጋር ወጣ ገባ ያለ ነበር። 9 ዓመት ግን ከሚስቱ ጋር መጀመሪያ አንድ ልጅ ነበራቸው። ከዛ በኋላ 2 ልጆች ተጨምረውበታል። አሁን ከሚስቱ ጋር 3 ልጆች አሉ። መጣለው ይላታል፣ አይመጣም። አንዳንድ ጊዜ እድሜ ቢባከነው በእኛ ፍላጎት ነው። እሱ አይደለም እድሜሽን እያባከነ ያለው አንቺ ነሽ እድሜሽን እያባከንሽ ያለሽው። በደንብ ተከታታይ። አሁንም እድሜሽን እያባከንሽ ያለሽው። የማይፈልግ ወንድ አይፈልግም፣ ያስታውቅበታል እንደማይፈልግ። የማይፈልግ ወንድ አይፈልግም። አንድ 7 ዓመት ህይወቴን በልቶ አሁን በቃ አልፈልግሽም አለኝ ብላ እስኪ ምናልባት እንደሞያ እሺ ካለ ፍላጎቱ ካለው ለምን አትጠሪውም? ላውራልሽ አለው። እሱ ከመጣ በኋላ ምን እንዳለ ታውቃላችሁ? ውሸቷን ነው። እሷ ነች ከኔ መለየት የማትፈልገው። እኔ ዛሬ ሳይሆን የዛሬ 5 ዓመት ብያታለሁ። ፕሊስ ውጪልኝ፣ በቃ ነው አልፈልግሽም፣ አብረን የምንሄድ ሰዎች አለ። ሞክሬያለሁ የሚሆን አይደለም፣ ውጪ። አማራጭ ስላልነበራት እኔ ጋር ትመጣለች፣ ሴክስ ታደርጋለች፣ ትሄዳለች፣ ትመጣለች፣ ሴክስ ታደርጋለች፣ ትሄዳለች። ከፈለገች ትዘጋለች፣ ከፈለገች ታነሳለች፣ ከፈለገች ሰላም ልበል ብዬ ነው ትላለች። በዛ መካከል እናወራለን። ከዛ በኋላ ወደ ሴክሹዋል ነገር እንገባለን። ከዛ በኋላ በቃ ህይወቴን አባከንክ፣ ለምን አትወጣልኝም? አትደውልኝ። ስደውላት የምትመጣው ራሷ ነች፣ ከፈለገች ደግሞ የምትመጣው ራሷ ነች። እድሜዋ የባከነው በራሷ ፍላጎት እንጂ በእኔ አይደለም። ኦፍ ኮርስ አንተም ኮንትሪቢዩት ያረከው ነገር አለ። ብዙ ፓርት ግን የዚች ሴት እድሜ የባከነው በራሷ ፍላጎት። አልፈልግም ካለ ወንድ ልጅ የማይፈልጋትን ሴት አይፈልጋትም። እንደሚፈልጋት ማስመሰል ይችላል። አንዴ መጀመሪያ ላይ አይቶ አልፈልጋትም ያለ ሴት ምናልባት ተአምር ካልተፈጠረ በስተቀር ወደ ኋላ ተመልሶ ሊፈልጋት አይችልም። በተቻላችሁ መጠን ሴቶች የሆነ ሰው አልፈልጋችሁም ካለ የሆነ ሰው አልፈልግሽም፣ ራሴን አጠፋለሁ፣ መርዝ ጠጣለሁ፣ ያላንተ መኖር አልችልም፣ እወደዋለሁ ምናምን አትወጂውም አይደለም እኮ ተወጂዋለሽ። እሱ ካልወደደስ? አንዳንዴ አንተ ወደሃት እሷ ካልወደደችስ? አንዳንዴ አንቺ ወደሽ እሱ ካልወደደችስ? በሂደት ይወደኛል፣ ልጅ ወልድ ይወደኛል ኖ ካልወደደሽስ? ልጅ ወልደሽም ካልወደደሽስ? ሰውነቴ ሲስተካከል፣ ቦርጬ ሲጠፋ፣ ትከሻዬ ሲስተካከል፣ ውበቴ ሲስተካከል፣ ደሞዝተኛ ሲሆን፣ ሚሊዮነር ሲሆን ይወደኛል። ሚሊዮነርም ሆነሽ ካልወደደሽስ? ገንዘቧ ተሻሽሎ ያልወደዳት ሰው እናውቃለን። በቃ እኔ መኪናውን ስቀይር ትወደኛለች ብዬ ነው። መኪናውን ቀየረ ግን አልወደደችውም። ሶቅራጥስ በጣም ታውቁታላችሁ ብዬ አስባለሁ። በጣም ትልቅ መላጣ ጭንቅላት፣ ትንሽ ፊት ያለው የሚያስቅ አይነት ፍጡር ሰው ነው። የሚታወሰው በውበቱ አይደለም፣ በብልሃቱ፣ በጭንቅላቱ፣ በእውቀቱ ነው። ዛሬ ድረስ ዓለም ያስታውሰው ሶቅራጥስ። በሀገራችን ወይ መልክ ይኑር ወይ ገንዘብ ይኑር ወይ ምላስ ይኑር ይባላል። ሁሉንም ከሌለ ሊወድ የሚችለው እግዚአብሔር ብቻ እና እናትክ ሰው አንተን ለመውደድ አንተ ጋር ነገር ማየት አለበት። ሴት ልጅ ከሆንሽ ሊወደዱ የሚችሉ ካራክተሮች ይኑሩሽ።
ማንም ሰው የሚወደውን ካራክተር ከሴት ሴትነቷ ይወደዳል። በየጫካ በየሆስፒታል በየፔንሲዮን በዚህ ክብሯን የምትጠብቅ ሴት ብትሆን ትወደዳለች። ሽማግሌ አይቶ ለእንትናት በነገራችን ላይ ከዛሬ 100 ዓመት ከ50 ዓመት በፊት የነበረ አንዳንድ ታሪክ ልንገራቸው። ሽማግሌ በግራና በቀኝ ተሰብስበው ሴት ልጃገረዷ ወደ ቤት ትግባ ይባላል። ትንሽ የሆነች እንጨት አርጩሜ ነገር መሬት አስቀምጡ። እሱን ተራምዳ ከገባች ስነ ስርዓት የላትም ለልጃችን አትሆንም ተብሎ ጥለዋት ይኬዳሉ። ለምን? የሴትነት ባህሪ የላትም ተብሎ። በድሮ ዘመን ደግሞ ከነክብሯ የሌለችን ሴት ወይ ደግሞ ከነክብሯ ያለች ሴት ለጫጉላ ቤት ይገቡና ቤተሰብ በዚህ በኩል በዛ በኩል ቤቱን ሞርቶ ድንኳኑን ሞርቶ ቁጭ ብሎ ይጠብቃል። ማንን? የሷን ድንግልና ካላት ሚዜ መጥቶ ያሳውቃል። እየተጨፈረ እልል እየተባለ በቤተሰቧ ዘንድ እየተከበረች እየነገሰች ታድራለች። ከዛ በኋላ እስከ ለተሞቷ ከባለቤቷ ጋር ተጣብቃ በታማኝነት በቅንነት በደስታ ትኖራለች ንግስት እየተባለች። ክብሯ ከሌለስ በየቦታው በየጫካው ድንግልናን ያስወሰደች ክብሯን የሌላ ሴት ያልጠበቀች ሴት ሆነችስ በመጫኛ ታስራ ትቀጠቀጣለች። ዛሬ በመጫኛ አይደለም፣ ዛሬ ጥቂት ልጅ እንኳን ማስወረድ ላይ የሌሉ ሰዎች ጥቂት ሰው ነው ፈልገህ የምታውቀው፣ ከሴትም ከወንድም። ሁላችንም ኃጢአተኞች ነን። እነንትና ንጹህ ናቸው እነንትና ነው። እኔም በአቅሜ በጣም ብዙ ግዱ። ሁሉም ሰው የራሱ እንከን አለበት። ነገር ግን ክብር አለው ወይ? ክብርን መጠበቅ ትልቅ ክብር አለው። ይህንን ነገር ዛሬ ከሰማች ሴት ልጅ ዛሬ ክብሯን መጨበቅ አትቆምም። ባለችበት ቦታ እያወራች በሴክስ አትቆምም። የቆመ ወይ የተቀመጠ ሰው ባለበት ቦታ እየበሰበሰ ይሄዳል። ስለዚህ ወደ ግራም ይሁን ቀኝ ወደ ፊት ቢቻል ወደ ቀኝ መሄድ ይሻላል። ወደ ቅን ነገር መሄድ ይሻላል። ከመቆምና ከመቀመጥ ይልቅ መራመድ ይሻላል። ከመተኛት ባለበት ቦታ መበስበስ ስለሚያመጣ። ዞሮ ነጥቤ ምንድነው? አንዳንድ ሴት እድሜዋን በስራ ነው የምትገለው። አንዳንድ ሴት እድሜዋን የምትገለው ወንድ ጋር ነው። አንዳንድ ሴት ደግሞ እድሜዋን የምትገለው በስንፍና ነው። ወጣ ማውራት አትፈልግም። መጽሐፍ ቅዱስ ልባም ሴት ሰነፍ እንዳልሆነች በጣም በሰፊው ይናገራል። ሰነፍ ሴት አይደለችም። በሌሊት ትነሳለች። ለሰራተኞቿም ለባሎቿም ምግቧን ታዘጋጃለች። እኔ እንደው ሴት ልጅ መጽሐፈ ምሳሌ ምዕራፍ 31ን ገብታ ብታነብ እኮ ምን አይነት ማይንድ ሴት ያላት ሴት እንደምትሆን ልነግራችሁ። ይሄንም ተከታታይ ሴት ከሆንሽ የእውነት መጽሐፈ ምሳሌ ምዕራፍ 31ን ሙሉን በተደጋጋሚ አንብቢው። ስለ ልባም ሴት እንዴት እንደሚያወራ ስንፍና የሌለባት የምትገርም ባለቤቷ የሚመካባት የሚታመንባት የምትገርም ሴት ናት። ይሄ ካራክተር እንዴት ደስ እንደሚል። ሰነፍ አይደለችም። በማልዳ ትነሳለች ይላታል መጽሐፍ ቅዱስ። አንዳንድ ሴት ሰነፍ ናት። ወጣ ወንድ ማግኘት አትፈልግም፣ ማውራት አትፈልግም፣ ኮሙኒኬት ማድረግ አትፈልግም፣ ወንድ ልጅ መንከባከብ አትፈልግም፣ ወንድ ልጅ ማበረታት አትፈልግም፣ ማጀገን አትፈልግም፣ ከነባህሪው እግዚአብሔርን አምና መቀበል አትፈልግም። በቃ ሚዲያ ላይ የምታየውን የውሸት ኑሮ ከላይ የሚታየውን የውሸት ኑሮ እሱን አይታ እሱን አይምሮስ ቁጭ ብላ ተጠብቃ ወይ ፊልም ላይ ያየችውን ወይ በልጅነቷ የሰማችውን። አንዳንድ ሴት ደግሞ ጭልጥ ብራ ስራ ውስጥ ገብታ በቃ ብንን የምትለው በ36 ዓመት ቤት ስትል ቤት፣ መኪና ስትል መኪና፣ እንትን ስትል እንትን፣ ከዛ በኋላ እንዲህ ከዛ ሁሉ ነገር መስመር ከያዘ በኋላ ደግሞ መስመር የማይዝ ነገር ይመጣል። ወንድ ቢሆን ኦኬ ምንም ማለት አይደል። ቢጠነክር ቢጠብቅ ጥሩ ነው። ወንድ ከሆነ እንደውም በጣም እየጠነከረ በጣም እየተገነባ በጣም ጠንካራ ማይንድ ሴት እየኖረው ይመጣል። ሴቷ ግን ዝም ብላ ቁጭ ብላ በጠበቀች ቁጥር እድሜዋንም ጊዜዋንም ጉልበቷን አትጠብቅ አይደለም። ነገር ግን ጊዜዋንና ጉልበቷን በጥበብ ትጠቀም ለማለት ነው። ሌላ በደንብ እንድታስተውሉ ፈልጎ ነገር ሴቶች ካላችሁ ይሄን ቪዲዮ የምትሰሙት አልፈልግሽም ካለ ወይ ደግሞ አለመፈለጉን ትንሽ እንኳን እርግጠኛ ከሆንሽበት ወደ ኋላ ተመለሽ። አንዴ ሁለቴ ሶስቴ ደግሞ ከጎዳሽና ከሰበርሽ ያ ሰው የሚሆንሽ ሰው አይደል። ወደ ኋላ ከፍቅሩ ጋር መታገል ይሻላል። በቃ እሱን ከመርሳት ጋር መታገል ይሻላል። ዛሬ ከጀመርሽው የዛሬ ወር እሱን ትረሺዋለሽ። 3 ወር ዝም ይላታል። በአራተኛው ወር ይደውላታል። ተመልሳ እዛው ቁጭ 1 ዓመት ይዘጋታል። ከዓመት በኋላ ይመለሳል። ከዛው ቦታ ላይ ይጀምራሉ። ድጋሚ ሰብሯት ደግሞ ይሄዳል። እኔ በጣም በተደጋጋሚ የምነግራቸው አንድ ሴት አለች። ተይ ድጋሚ አትግቢ ይስተካከል ችግር ስላት በቃ ወደዋለሁ ምን አባቴ ላርጋ ላይ ቆየች። እንደምን 1 ወር አልመጣም። መጥቶ ይቅርታ ጠፍጥፎ ቀጥቅጦ መጥቶ ስለቃሉ በጣም ይቅርታ መጥቷት ነው ወደ እናቷ ቤት ይሸኛት። መጥቶ ሰድቦ ቺት አድርጎ አዋርዶን ወደ ቤቷ ይሸኛት። ተረጋጊ እስኪ ምናልባት እሱ ራሱ ችግሩን በትክክል ያስተውለው። ትወጣለች ትገባለች። ከዛ ወር ቆየች። እንደው አሁን እንዲህ አሁንም ተረጋጋች። 3 ወር ሲሞላ እሱ ቤት ድረስ መጣና ይቅርታ ጠየቃት። በረንዳ ላይ አካባቢ ነው። ቤተሰቦቿ ምሳ እየበሉ ወጣ። እማየቻው አላለችም። በህይወት ዘመኑ ይቅርታ ጠይቆ ማያቅ ሰው ነው። የዛ ቀን ነው ይቅርታ ይጠይቀው። አልቅሶ ማያቅሶ ይዛል። ቤቴን ራሴ የበጠበጥኩት ይቅርታ አድርግልኝ አለ። ተረጋግታው እንኳን ቆይ ድጋሚ ማስተዋል ፈልጋለሁ አላለችም። ብን ብላ ተመልሳ እሱ ቤት ገባች። በወሩ ከበፊቱ የባሰ ጉዳት አድርሶባት ነው መልሶ ይለቀቃት። ኖ ብላ ቆማ ቢሆንስ ትልቅ ሰው አስገብታ ቢሆንስ የመጨረሻ ድል ነው ብላ ቢሆንስ። በታሪክ በየቀኑ እየሰበረሽ እየጎዳሽ እያወቅሽው መቀጠል ትፈልጊ። ለምን እሱን ማጣት አትፈልጊ? እሱን መርሳት አትፈልጊ? ለምን ተወጂዋለሽ?
እሱ ማጣት ከባድ ስሜት ነው። ይሄን ስሜት ብትጋፈጩ ይሻልሻል። እድሜ ከሚባክን ጉልበት ከሚባክን ኢነርጂ ከሆነ ወንድ ጋር ያለች ሴት ደግሞ እንትን ውስጥ እንዳለች ሴት ነች። ሌላ ወንድ ላይ አያታችን። ለምን አይምሮዋ ዝግ ነው። ኦሬዲ አጠገቧ ወንድ አለ። ወንድ ደግሞ አጠገቧ ወንድ ያለን ሰው ይፈራል። ምንም ደፋሮች ቢኖሩና ባለትዳርም ያማገጥ ሰው ቢኖርም እንኳን አጠገቧ ወንድ ያለ ሴት በጣም ሲበዛ ትፈራለች። ያቅምሽን እየጣርሽ ከሆነ ያውቅሽ ምን አሁንም በደንብ ጣሪ። ከዛ በተረፈ ግን የሆነ ሰው አጠገብ ቁጭ ብለሽ ሰውየው እንደማይፈልግሽ እርግጠኛ ከሆንሽ ሌላ ነገር ማሰብ ይሻልሻል። ጊዜ መግደል ነው፣ ኤነርጂ መግደል፣ ነገ እሱንም ሰበብ ማድረግ ነው። ይሄን አስቢበት ለማለት ነው። እንግዲህ የሆነ ነገር እንደተማራችሁበት ተስፋ አደርጋለሁ። በዚህ ጉዳይ በተለይ በሰፊው ሰሞኑንም በአዳዲስ ቪዲዮዎች እንገናኛለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልክ ጎራ በሉ። ዘውትር ማክሰኞ ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ 09774050 ላይ ደውሉ። የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ መጽሐፍን አንብቡ። በጣም ብዙ ነገር ታገኙበታላችሁ። አመሰግናለሁ።